ጠቅላይ ሚኒስትር አብይ አህመድ የግጭት ቀጠና ወደ ሆነው አማራ ክልል ወሎ ገቡ። ጠቅላዩ አማራ ክልልን ሲረግጡ ከወዲያ ከሞስኮ ጄኔራሉ በጥይት የመመታታቸው ከባድ ጉድ ተሰምቷል። ወዲህ ደግሞ ፖለቲከኛው አብይ ኮሎኔል ደመቀን ጦር ትጥቅ ያስፈቱ የሚል እንደ መርጌ ከበደ ዱብዳ አስደምጠዋል። የፌዴራሉ መንግስት ኮሎኔል ደመቀ ዘውዱ የሚያሰለጥኑትን የተከዜ ዘብ ታጣቂን ትጥቅ እንዲያስፈታ ፖለቲከኛው ጠየቁ። የቀድሞ የህወሓት ከፍተኛ አመራር አቶ ገብሩ አስራት ሰሞናዊ ሁኔታን በተመለከተ ጠንካራ አስተያየት ሰጠዋል። ፖለቲከኛው የተከዜ ዘብ ትጥቅ መፍታት አለበት ሲሉ አስጠንቅቀው ህወሓት ወልቃይትን ቢቆጣጠር ምን ሊፈጠር እንደሚችልም ግምታቸውን አስቀምጠዋል። የህወሓት ጄኔራሎች ቅጥረኛ ወታደሮችን እየሸጡ ነው የሚል ክስም አቅርበዋል። ታደምጡታላችሁ። ብልጽግናን ከጉድ እንዳላወጣ ነው ክዶናል ሲል ሻዕቢያ አዲስ ባወጣው መግለጫ ከሰሰ። ከቀናት በፊት ጠቅላይ ሚኒስትር አብይ በሻዕቢያ ጦር ላይ ያቀረቡትን በማስረጃ የተደገፈ ክስ ሻዕቢያ አይኑን በጨው አጥቦ ክዷል። እንመለስበታለን። ዶክተር ደሳለኝ ጫኔ ለፓርላማ አባልነት በድጋሚ እንደማይወዳደሩ አስታወቁ። ዶክተር ደሳለኝ ራሳቸውን ለምርጫ በእጩነት ላለማቅረብ የወሰኑት ነጻ ሰላማዊና ፍትሃዊ ምርጫ ለማካሄድ የሚያስችል ምቹ መደላድል ባለመኖሩ ምክንያት እንደሆነ ገልጸዋል። እንመለስበታለን። ጄኔራሉ ላይ በድንገት የተኩስ ሩምታ ተከፈተ። ይህንን ተከትሎ ጄኔራሉ ከፍተኛ ጉዳት አስተናግደዋል። እናስደምጣቸዋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የፌዴራሉ መንግስት ኮሎኔል ደመቀ ዘውዱ የሚያሰለጥኑትን የተከዜ ዘብ ታጣቂን ትጥቅ እንዲያስፈታ ፖለቲከኛው ጠየቁ። የቀድሞ የህወሓት ከፍተኛ አመራር አቶ ገብሩ አስራት ሰሞናዊ ሁኔታን በተመለከተ ጠንካራ አስተያየት ሰጠዋል። ፖለቲከኛው የተከዜ ዘብ ትጥቅ መፍታት አለበት ሲሉ አስጠንቅቀው ህወሓት ወልቃይትን ቢቆጣጠር ምን ሊፈጠር እንደሚችልም ግምታቸውን አስቀምጠዋል። የህወሓት ጄኔራሎች ቅጥረኛ ወታደሮችን እየሸጡ ነው የሚል ክስም አቅርበዋል። ወቅታዊ ሁኔታዎችን በተመለከተ አስተያየታቸውን በመስጠት የሚታወቁት ፖለቲከኛው አቶ ገብሩ አስራት ሰሞነኛውን ሁኔታ በተመለከተ ከሪፖርተር ጋዜጣ ጋር ሰፊ ቆይታ አድርገዋል። በቆይታቸውም ስለ ተከዜ ዘብ አሁናዊ ሁኔታ፣ ስለ ወልቃይት ህወሓት እያደረገ ስላለው የጦርነት እንቅስቃሴ ሰፊ ሀሳባቸውን አጋርተዋል። የፕሪቶሪያን ስምምነት ህወሓት ከልቡ አልተቀበለውም ሲሉ የሚወነጅሉት አቶ ገብሩ ህወሓት የፕሪቶሪያን ስምምነት ጊዜ መግዣና ለጦርነት ዝግጅት ፈለገው እንጂ የሰላም ስምምነቱ ስራ ላይ እንዲውል አልፈለጉም። ላለፉት 2 ዓመታት ይህን ስምምነት ሲያደናቅፉት ቆይተዋል በማለት ከሰዋል። ቀጥለውም የፕሪቶሪያው ስምምነቱ በሁለቱም ወገን አልተተገበረም፣ በይበልጥ ግን ህወሓቶች ከስምምነቱ ውጭ ከሻዕቢያ ጋር ግንኙነት በመፍጠር የፕሪቶሪያውን ውል አፍርሰውታል ብለዋል። የህወሓት ኃይል ትጥቅ አለመፍታቱና ከጦርነቱ በኋላ ከባድ መሳሪያዎችን ቀብሮ መደበቁ ሁለቱ ኃይሎች መካከል መተማመን እንደሌለ አመላካች እንደሆነ ላብነት አንስተዋል። የህወሓት ኃይል ከፋኖና ሻዕቢያ ጋር አብሮ እየሰሩ ነው ሲሉ በመቀጠል ውስጥ ካሉ ኃይሎች ባለፈ ከውጭ ኃይሎች ጋርም ትስስር ፈጥረዋል በማለት ከሱዳን ጋር ግንኙነት መፍጠራቸውን አንስተዋል። አቶ ገብሩ ህወሓት ከሱዳን ኃይሎች ጋር ግንኙነት ለመፍጠሩ በማሳየነት ያነሱት የህወሓት አርሚ 70 ኃይል በሱዳን መንቀሳቀሱን ነው። የህወሓት ቡድን እንደ ሻዕቢያ ከውስጥም ከውጭም ካሉ ኃይሎች ጋር በመሆን ከግጭት አትራፊ ለመሆን እየሰራ ነው በማለትም ሀሳባቸውን እንዲህ ያብራራሉ። በትግራይ ውስጥ ትልቅ የኢኮኖሚ ፍላጎት አላቸው። ይህን የኢኮኖሚ ፍላጎት በፍትሃዊና ሰላማዊ መንገድ ሳይሆን አሁን እንደሚያደርጉት በህገወጥ መንገድ ማከናወን ነው የሚፈልጉት። ራሳቸው እንዳመኑትም በህገወጥ የማዕድን ዝርፊያ ላይ ተሰማርተዋል። በሌሎች ክልሎችም እንዲሁም ከውጭ ደግሞ ታጣቂዎቻቸውን በቅጥረኛ ወታደርነት በመሸጥ ገንዘብ እያገኙ ነው ሲሉ አብራርተዋል። የህወሓትን አመራሮች ሰላም ጠል ናቸው ሲሉ የሚከሱት አመራሩ ከሰሞኑ በጠለምት የታየው ግጭትም ቡድኑ ሰላም እንደማይፈልግ የሚያሳይ ነው በሚል ወንጅለዋል። የትግራይ ህዝብ ሌላ ዙር ጦርነት ማየት አይፈልግም፣ ጦርነት እንዳይነሳ እንቅስቃሴ እያደረገ ነው ብለዋል። ከሰሞኑ በጸለምት ጦርነት ሲከፍቱ ማንም የደገፋቸውና የተከተላቸው እንደሌለ በማንሳተም ህዝቡ እንዲሁም የክልሉ የፖለቲካ ማህበረሰብ ጦርነት እንደማይፈልግ አሳይቷል ሲሉ አክለዋል። በአሁኑ ወቅት በትግራይ የጦርነት ስጋት እንዲያንዣብብ ምክንያት የሆነው የህወሓትና ጦር አበጋዞቹ የተሳሳተ ስሌት ነው ሲሉ የሚቀጥሉት ፖለቲከኛው ከኮር በላይ ያሉት የጦር አበጋዞች እኛ የህወሓት ደጋፊ ነን ማለታቸው
ትልቅ ችግር የፈጠረ ነው። የጦር አበጋዞቹ ይህን ውሳኔ መቀልበስ አለባቸው ይላሉ። ለጥቀውም የፌዴራል መንግስትም ሆነ ህወሓት ከቅን ልብ የመነጨ ሀቀኛ ድርድር ማድረግ አለባቸው ሲሉ አሳስበዋል። ሌላው አቶ ገብሩ በዚህ ቃለ ምልልሳቸው ያነሱት ጉዳይ የወልቃይትን ጉዳይ በተመለከተ ነው። በወልቃይት በአሁኑ ወቅት በሺዎች የሚቆጠሩ ታጣቂዎች ማለትም የተከዜ ዘብ አባላት መሰልጠናቸውንና እየሰለጠኑ መሆኑን አስታውሰው መንግስት እርምጃ መውሰድ አለበት ብለዋል። የፌዴራሉ መንግስት ቲዲኤፍን ብቻ ሳይሆን ምዕራብ ትግራይን የተቆጣጠሩ የአማራ ታጣቂዎችንም ጭምር ትጥቅ ማስፈታት አለበት ሲሉ ወደ ወልቃይት ጠንካራ መልእክት ልከዋል። እስቲ እንበልና ህወሓት በለስ ቀንቶት ወልቃይትን ተቆጣጠረ እንበል፣ ሰላም ሊያስጠብቅ ይችላልን ሲሉ ጠይቀው ፈጽሞ አይችልም። በጦርነት አካባቢውን መቆጣጠር ቢችሉ እንኳን ዘላቂ ሰላምና ደህንነት ሊያስጠብቁ አይችሉም። ነገ ላይ ነገሮች ሊገለባበጡ ይችላሉ። በጦርነት አካባቢውን መቆጣጠር ለነገ ግጭት የሚጋብዝ ነው ሲሉም አክለዋል። ብልጽግናን ከጉድ እንዳላወጣ ነው ክዶናል ሲል ሻዕቢያ አዲስ ባወጣው መግለጫ ከሰሰ። ከቀናት በፊት ጠቅላይ ሚኒስትር አብይ በሻዕቢያ ጦር ላይ ያቀረቡትን በማስረጃነት የተደገፈ ክስ ሻዕቢያ አይኑን በጨው አጥቦ ክዷል። ጠቅላይ ሚኒስትር አብይ አህመድ በፓርላማ ያረጋገጡት የኤርትራ ጦር በትግራይ ሕዝብ ላይ ግፍ መፈጸም ከግራ ከቀኝ ትኩሳቱን እያጋጋለው ነው። የሻዕቢያው አለቃ ኢሳያስ አፈወርቂ ከወደ አስመራ በጉዳዩ ላይ በሰጡት ምላሽ አብይ ከጉድ እንዳላወጣ ነው ክዶናል ብለዋል። ኢሳያስ በኤርትራ ማስታወቂያ ሚኒስቴር መስሪያ ቤታቸው በኩል ይፋ ባደረጉት አጭር መግለጫ አብይ የሻዕቢያ ጦርን መወንጀላቸውን ውድቅ አድርገዋል። የሻዕቢያ መግለጫ አብይ በፓርላማ ቀርበው ያቀረቡት ውንጀላ ከዚህ ቀደም ካቀረቡት ምስጋና ጋር እርስ በርሱ የሚጣረስ ነው በማለትም ነጥብ ለማስቆጠር ሞክረዋል። ሚኒስቴር መስሪያ ቤቱ በመግለጫው ጠቅላይ ሚኒስትር አብይ በሻዕቢያ ጦር ላይ ያቀረቡት ውንጀላ የጦርነት አጀንዳቸውን ለማራመድ ነው ሲልም መሬት ላይ ካለው ሀቅ ጋር የሚጋጭ ክስ አቅርቧል። በተለይም ከሉዓላዊ የባህር በር የማግኘት ፍላጎት ጋር በተገናኘ የቀይ ባህር ጉዳይ እስራኤል ለደህንነቷ በመስጋት ከተቆጣጠረችው ጎላን ተራራ ጋር ተነጻጽሮ መቅረቡን ሻዕቢያ ኮንኗል። አብይ በዓለም አቀፍ ተቋማት የተረጋገጠውን የሻዕቢያ ጦር ወንጀል ከመከላከል ወደ ማረጋገጥ መሸጋገራቸውን በጎረቤት ሕዝብ መካከል ጸብ ለመዝራት የተሸረበ ሴራ ብለውታል። ጠቅላይ ሚኒስትሩ በፓርላማ ንግግራቸው የህወሓትና ሻዕቢያ አብሮ መሰለፍ የቡድኑ አመራሮች ለትግራይ ያላቸውን ጥላቻ የሚያረጋግጥ ነው ማለታቸው ይታወሳል። ወዲህ ደግሞ በኢትዮጵያ በኩል የመንግስት ሚዲያዎች የጠቅላይ ሚኒስትሩን ክስ ለማጠናከር ሻዕቢያ የትግራይ ህዝብ ጠላት ነው የሚል ዘገባ ዛሬ አሰራጭተዋል። አብይ የሻዕቢያን ጦር በወንጀልነት በከሰሱበት የፓርላማ ማብራሪያቸው ህወሓት ከትግራይ ህዝብ ጠላት ጋር እየሰራ ነው ማለታቸው ይታወሳል። መንግስታዊው ሚዲያ የኢትዮጵያ ዜና አገልግሎት ኢዜአ ይህንኑ የአብይን ንግግር ለማጠናከር ሻዕቢያ የትግራይ ህዝብ ጠላት ነው የሚል ዘገባ ነዋሪዎችን እማኝ አድርጎ ዘግቧል። በዘገባው የሻዕቢያ መንግስት የትግራይ ህዝብ ጠላት መሆኑን በተግባር በተገለጠው ድርጊቱ ማሳየቱን ይጠቅሳል። ኢዜአ የጠቅላይ ሚኒስትሩን ውንጀላ ተከትሎ በትግራይ ክልል ነዋሪዎችን ተዘዋውሮ መጠየቁን ጠቁሟል። የዘገባው ጭብጥ ጠቅላይ ሚኒስትሩ ከሻዕቢያ ጸብ የተፈጠረው በሰሜኑ ጦርነት እንደ አክሱም ባሉ ከተሞች በተፈጸመው ግድያና ዘረፋ መሆኑን መግለጻቸውን ነዋሪዎች አረጋግጠዋል የሚል ነው። ዘገባው በመጨረሻም ሻዕቢያ መቼም ቢሆን ለኢትዮጵያ መንግስትና ህዝብ የማይተኛ የጥፋት ዓላማ የተጠናወተው ነው ሲልም ዘገባው ወንጅሏል። ዶክተር ደሳለኝ ጫኔ ለፓርላማ አባልነት በድጋሚ እንደማይወዳደሩ አስታወቁ። የአማራ ብሔራዊ ንቅናቄን በመወከል በባህር ዳር ከተማ ምርጫ ክልል ተመርጠው ላለፉት 4 ዓመታት ተኩል በህዝብ ተወካዮች ምክር ቤት የቆዩት ዶክተር ደሳለኝ ጫኔ በመጪው ምርጫ እንደማይወዳደሩ አስታውቀዋል። ዶክተር ደሳለኝ ራሳቸውን ለምርጫ በእጩነት ላለማቅረብ የወሰኑት ነጻ፣ ሰላማዊና ፍትሃዊ ምርጫ ለማካሄድ የሚያስችል ምቹ መደላደል ባለመኖሩ ምክንያት እንደሆነ ገልጸዋል። የፓርላማ አባሉ ይህን የገለጹት የመጪው ምርጫ ተሳትፏቸውን በተመለከተ በይፋው የፌስቡክ ገጻቸው ዛሬ ጥር 29 ቀን 2018 ዓ.ም በአሰራጩት መግለጫ ነው። ዶክተር ደሳለኝ ባለፉት ዓመታት የባህር ዳር ከተማን በመወከል በህዝብ ተወካዮች ምክር ቤት የህዝብ ሀቀኛ ድምፅ በመሆን ማገልገላቸውን በመግለጫቸው ላይ ጠቅሰዋል። በመጪው ግንቦት ወር መጨረሻ ለሚካሄደው 7ኛው ዙር ሀገር አቀፍ ምርጫ የተወዳዳሪዎች ምዝገባ እየተከናወነ ከመሆኑ ጋር በተያያዘ
በእጩነት መመዝገብ አለመመዝገባቸውን በተመለከተ ተደጋጋሚ ጥያቄዎች ሲቀርቡላቸው እንደቆዩ ዶክተር ደሳሌ በመግለጫቸው ላይ አመልክተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው ይፋዊ የጊዜ ሰሌዳ መሰረት ጥር 1 የተጀመረው የእጩዎች ምዝገባ ከነገ በስቲያ እሁድ ይጠናቀቃል። ዶክተር ደሳሌ በመጪው ምርጫ ለመወዳደር በባህር ዳር አሊያም በአዲስ አበባ በእጩነት እንዲቀርቡ ከአንዳንድ ፓርቲዎች እድሉ ተሰጥቷቸው እንደነበር በዛሬው መግለጫቸው ላይ አስታውቀዋል። በአሁኑ ወቅት የአማራ ብሔራዊ ንቅናቄን አብን ከሚመሩት አመራሮች ጋር ቅራኔ ያላቸው የፓርላማ አባሉ እድሉን የሰጧቸውን ፓርቲዎች በስም ከመጥቀስ ተቆጥበዋል። ጄኔራሉ ላይ በድንገት የተኩስ ሩምታ ተከፈተ። ይህንን ተከትሎ ጄኔራሉ ከፍተኛ ጉዳት አስተናግደዋል። እኚህ ከፍተኛ ጄኔራል ወደ ሆስፒታል መወሰዳቸው ቢሰማም አሁን ላይ በምን ሁኔታ ውስጥ እንዳሉ ማወቅ አልተቻለም ተብሏል። የሩሲያ የጦር ጄኔራል ሞስኮ ውስጥ በተደጋጋሚ በጥይት እንደተደበደቡ ታውቋል። በሩሲያ ጦር ውስጥ ታዋቂ የሆኑት ጄኔራል በተደጋጋሚ በጥይት ተመተው መቁሰላቸውን የሚያመላክቱ መረጃዎች ወጥተዋል። ሌተናል ጄኔራል ቭላዲሚር አሌክሲዮቭ በከተማው ሰሜናዊ ምዕራብ ዳርቻ በሚገኝ የመኖሪያ ሕንፃ ውስጥ ጥቃት ከተፈጸመባቸው በኋላ ወዲያውኑ ወደ ሆስፒታል የተወሰዱ ሲሆን ያሉበት ሁኔታ ግን እስካሁን አልታወቀም። አሌክሲዮቭ የሩሲያ ወታደራዊ ጄኔራል ሰራተኞች ዋና ዳይሬክቶሬት ከፍተኛ ባለስልጣን ሲሆኑ የዩክሬን ሙሉ ወረራ ከተጀመረ 4 ዓመታት ወዲህ በዋና ከተማዋ ላይ ኢላማ የተደረጉ የቅርብ ከፍተኛ ወታደራዊ ሰው ናቸው። በዩናይትድ ኪንግደም ውስጥ በሳልስበሪ በ2018 የነርቭ ወኪል ጥቃት የሩሲያ ወታደራዊ ጄኔራል ሰራተኞች ዋና ዳይሬክቶሬት ክስ ከተመሰረተባቸው በኋላ በአውሮፓ ህብረት ማዕቀብ የተጣለባቸው ሰው ናቸው። ተጎጂው በከተማዋ ከሚገኙ ሆስፒታሎች ባንዱ ውስጥ ተኝተዋል ሲሉ የሩሲያ የምርመራ ኮሚቴ ባልደረባ የሆኑት ስቬትላና ፔትሬንኮ በማንሳት በግድያ ሙከራ ወንጀል ክስ መመስረቱን ተናግረዋል። አሌክሲዮቭ በ2022 ሩሲያ ማሪዮፖል በከበበችበት ወቅትና ከዩክሬን ጋር በተደረጉ ድርድሮች ላይ ትልቅ ሚና ተጫውተዋል። በሰኔ 2023 አጭር እና ደም አፋሳሽ ጥቃትን ከመራው ከዋግነር ቅጥረኛ ቡድን መሪ ዮብጄኒ ጋር ለመደራደር ተልዕኮ ተሰጥቷቸው እንደነበር ይታወሳል። ዛሬ አርብ ጠዋት በሞስኮ ቮልኮላምስክ አውራ ጎዳና ላይ በሚገኝ የመኖሪያ አካባቢ ውስጥ የተኩስ ልውውጥ የነበረ ሲሆን ከዚህ ጥቃት ጀርባ ማን እንዳለ እስካሁን አልታወቀም። ዩክሬን ከዚህን ቀደም በሩሲያ ወታደራዊ ኃይሎች ላይ አንዳንድ ጥቃቶችን ፈጽማለች። የሩሲያ የስለላ ባለስልጣናት ባለፈው ወር መጨረሻ በሴንት ፒተርስበርግ በአንድ የሩሲያ ወታደር ላይ የተደረገውን ጥቃት ማክሸፉን መናገሩ ይታወሳል።